ሰሞኑን መነጋገሪያ የሆነው አይሾስፒድ የኢትዮጵያውን አይሾስፒድ ማለትም ሳምሶንን ወደ አሜሪካ ይዞት ሊሄድ ነው መባሉ። ይሄው ወንድማችን ሳምሶን ወይም የኢትዮጵያው አይሾስፒድ ኢቢኤስ ቲቪ ላይ በቀረበበት ሰዓት አዶናይን አላመሰገንም ተብሎ በጣም ብዙ ትችት የቀረበበት ነው። እውነታው ምንድን ነው? እነዚህ ዛሬ የምንነጋገርባቸው ዋነኞቹ ጉዳዮች ናቸው። ሰላም ሰላም፣ እንዴት ቆያችሁ ቻናሌ ቤተሰቦች። በመጨረሻው ቪዲዮ አይሾስፒድ ከዚህ በኋላ የሚጎበኛቸው የአፍሪካ ሀገራት ብዛትና የሚቀረው ጊዜ ምን ያክል ቀን ነው ብዬ ጠይቂያችሁ ነበር። የ3,000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። ፒክ አ ዊነር። ኧረ በስመ አብ በጣም ረጅም ነገር ነው የጻፈውና ይሄ ምናልባት ኤአይ ጀነሬተር ካልሆነ ጥሩ ነው፣ ግን ዋናው ነገር በትክክል መመለሱ ነው። ቻት ጂፒቲ የሚሆን ጄሚናይ እና ታይኒ ብስራት 2 በኢንስታግራም አናግረኝ 3,000 ብርህን መውሰድ ይችላል። በነገራችን ላይ በዩቲዩብ ብቻ የምትከታተሉኝ ሰዎች ትልቅ ነገር እያመለጣችሁ ነው። ቲክታክ ላይ ይሄ የምታዩት ኑቲ ዳሎል የሚለው ቲክታክ አካውንቴ ላይ ትልልቅ እቃዎችን እየሸለምኩኝ ነው። ለድርጅቶች ማስታወቂያ ገንዘብ ሳላስከፍላቸው እቃ ብቻ እንዲሰጡኝ እያደረግኩኝ ያንን እቃ ደግሞ ለፎሎወሮቼ በነፃ እየሰጠሁኝ ነው። እንግዲህ እንደምታዩት ቲቪ ምናምን ሸልም ያለው። አሁን እንግዲህ ፎሎወሮቻችንን መሸለም ቀጥለናል። የ43 ኢንች ቴሌቪዥን አሸናፊ እንግዲህ መታለች። አክቹአሊ እሷ አይደለችም፣ እነሱ ክፍለ ሀገር ስለሆኑ እሷን ልከዋት ነውና እንግዲህ ይሄን የመሰለ የ43 ኢንች ቴሌቪዥን አሸናፊ እድለኛ በመሆናችሁ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንደዚህ ትይዟለሽ ያዛል ከባድ ነው። ቀጣይ ደግሞ ምን ይታወቃል? የቤት መኪና ቤት ራሱ ልሸልማችሁ ይችላሉ እና ከ300,000 በላይ ፎሎወር ያለውን አካውንቴን አሁኑኑ ፎሎ በማድረግ እዛ ላይ ተሸላሚ መሆን ትችላላችሁ። የዛሬው 3,000 ብር የሚያሸልመው ጥያቄ ደግሞ በዓለም አቀፍ መድረክ በቁንጅና ውድድር አሸንፈው የኢትዮጵያን ስም ያስጠሩ ሰዎችን 2 ብቻ ጥቀሱልኝ። በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3,000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። የኢትዮጵያው አይሾስፒድ ወደ አሜሪካ ሊሄድ ነው እየተባለ ነው። ከዛ በተጨማሪ ደግሞ ባለፈው እንግዲህ ሞዴል ሀሴት ደረጃ አኩርታናለች እያልን ነበረ። አሁን እንግዲህ ስፒድ ይዟት ወደ ግብጽ ሄዷል ምናምን የሚል ወሬ ወጥቶ እኔ ቼክ እያደረኩኝ ነበር። እውነታውን ነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። በቅርቡ 500,000 ሰብስክራይበር ደርሳለን። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። ለዛሬው ቪዲዮ ቢያንስ 10,000 ላይክ። ይህ ዳሎል ኢንተርቴንመንት ነው። የዛሬውን ቪዲዮአችንን ትንሽ ፈገግ በሚያሰኝ ቪዲዮ እንጀምራለን። ይሄንን ቪዲዮ ካየው በኋላ ሰሞኑን በቃ ባስታወስኩት ቁጥር በጣም እያሳቀኝ ነው። እርግጠኛ ነኝ ሰይፉ ራሱ እንደዚህ ከልቡ ሲስቅ አይታችሁ አታውቁም። ለማንኛውም ቪዲዮ ላሳያችሁ አንዴ። አረ የለም ያከለበስክ ነው ሄዳ አሁን አንዴ እኔ ጓደኛ አለ እና ጊዮን እንጨፍራለን፣ ግን እኔም ወዳትን ልጅ ለካ ይወዳል። አይ እዛ አንድ ቀን እንደምንም ብሎ ወስዷታል። እኔ የለሁም። አንተ ዞር ባልክበት እሱ ላፍ አረገኝ። እዛ ተመልሼ የምመጣው ነው ነኝ፣ እሷም አታውቅም። እዛ ወደ ቦርቸሌ የሚወስድ ጉዳይ አስይዞኛል። ቦርቸሌን ካላወቃችሁ እዚህ ካዛንቺስ አካባቢ መሰለኝ የአባላዘር በሽታ ምናምን ሕክምና የሚሰጥበት ጤና ጣቢያ ነገር ነውና እሺ እንቀጥል ቪዲዮ። ለማንኛውም አንቺ እንዴት እንዲታረጊያለች ስላት እኔ በቃ ከማንም አልሄድኩም ከእንትና ጋር ነው አለች። እንትናም ፈልጌ እኔ እንዴት እንዲታረገኛለህ ብዬ በቃ የቦርቸሌ ትልልቅ ወርፌ ስወጋ ቀረብኩኝ። ይሄ ሁሉ አባላዘር በሽታ ነው። ምን ጨብጥ በለው አተዋይ በቃ ምን ተዋይ ምንድን ነው አንተ ምን የራሱ ጉዳይ አሁን ያልሞከረው አለና ጋቢ እየተከናነብን ቦርቸሌ ጠዋት እየሄድን እንዳንታይ ማት ገጠመኝ ነው። ምንም ማረጋች እኔ ምን ላረግ? ሰይፉ ጠረጴዛ ውስጥ ሊገባ ነው ጋይስ። እግዚአብሔር ስሙ ራሱ ያስጠላል። ግን ከሄድስ ይሻላል። ግን ከሄድስ ይሻላል አላለ መረበስ። በጣም ጨዋታ አዋቂ ናቸው እና ሰሞኑን ይሄን ኢንተርቪው እያየው አክቹአሊ ከዚህ ውጭ ደግሞ ሰይፉ ኦኒቤስ ላይ ቀርበዋል እና በጣም እየሳኩኝ ነበረ። መሳቅ የምትፈልጉ ሰዎች ይህንን ኢንተርቪው ገብታችሁ ይሁን። ለማንኛውም ዳሎል አካዳሚ ላይ እስካሁን አልተመዘገባችሁ፣ በጣም ትገርማላችሁ። ለምን? ሶሻል ሚዲያን እኔ አሁን እየሰራሁ እንዳለሁት
ቤታችሁ ቁጭ ብላችሁ የትም መሄድ ሳይጠበቅባችሁ ቤታችሁ ቁጭ ብላችሁ ቪዲዮ ትሰራላችሁ፣ ተለቃላችሁ፣ ገንዘብ ታገኛላችሁ። ያንን የምናደርገው እንዴት ነው? ቪዲዮአችን እንዴት ነው ቫይራል የሚወጣው? ትምህርቱ ሙሉ ዳሎል አካዳሚ ላይ አለ። በአካልም በኦንላይንም መማር ትችላላችሁ። ኢትዮጵያ ውስጥ ያላችሁ ሰዎች፣ አዲስ አበባ ያላችሁ ሰዎች ቦሌ አለምነሽ ፕላዛ 10ኛ ፎቅ በመምጣት መማር ትችላላችሁ። ከሀገር ውጭ የሆናችሁ ሰዎች፣ ክፍለ ሀገር የሆናችሁ ሰዎች ኤግዛክትሊ ተመሳሳይ የሆነ ስልጠና እኔው ራሴ ስለማሰልጥናችሁ በኦንላይን ያላችሁበት ሆናችሁ መሰልጠን ትችላላችሁ። ስለዚህ 13ኛ ዙር አሁን የሚመጣው ሮብ ይጀምራል። ቶሎ ብላችሁ ተመዝገቡ። ምዝገባው ከማለቁ በፊት በ0924 84 55 89 በቀጥታ በዋትሳፕ በቴሌግራም እንደፈለጋችሁ እኛን ማግኘት ትችላላችሁ። ኤኒዌይ ወደ ኢትዮጵያ አይሾስፒድ ጉዳይ ስንገባ እንግዲህ ሰሞኑን ሶሻል ሚዲያውን አይሾስፒድ የሚለው ቃል ተቆጣጥሮታል በአጠቃላይ እና የኢትዮጵያ አይሾስፒድ ማለትም ሳምሶን ወደ አሜሪካ ሊሄድ ነው ይዞት ሊሄድ ነው የሚል ወሬ በስፋት እየተሰራጨ ነው የሚገኘው። ስለዚህ ጉዳይ በደንብ ነግራችኋለሁ። ከዛ ፊት ግን ሰሞኑን ኢቢኤስ 2030 የሚባል ፕሮግራም ላይ ቀርቦ አዶናይን አላመሰግንም ምናምን የሚል ነገር ሰዎች እያነሱ እንዴት ይህን ያክል የሚያስገርም ውለታ ውለውልህ እንዴት አላመሰገንከውም በሚል እየተቹት ነው የሚገኙት። እውነታው ምን እንደሆነ በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ግን እስቲ ኢቢኤስ ላይ ካደረገው ኢንተርቪው የተወሰነ ፓርት ላሳያችሁ። አይናቱ አይ ማለቴ ሎዴቲ ያው ታኒሮ ጋማላ ወላይታውን ቦና እና ከዚህ በላይ አጋፈ ደረተ ወተደበሰና ያው ስንቶ ባነ ስፍሬ እና ጎን ያነከተው ባይካ የተወለድከው ወላይታ ነው? አዎ ያደግከውም እዛው ነው። በጣም ብዙ ሙያ አለው አሉኝ። አዎ ምንድነው ሙያዎች እስቲ ንገረኝ። ሙያ ብዙ ነገር ሞክሬያለሁ። በልጅነቴ ነበር ስራ የጀመርኩት። በልጅነቴ ስለ በቃ ስንት ዓመት መሰለህ? አይ ቲንክ 12 ዓመት ወይ 10 ዓመት ስራ ጀመርኩ። ገበያ ላይ እንደዚህ ፌስታል ማዞር አብዛኛው ጊዜ ሰርቻለሁ። ፌስታል ታዞር ነበር? አዎ እንዲህ ፌስታል በእጅ ትይዝና ፌስታል እያልክ እኔ ለእናቶች ምናምን ጫው መግዣ ምናምን እንጀራ ምናምን በቃ የሚይዙበትን ፌስታል እዛ ትሸጠዋለህ። እሺ እንደዛ። ሌላ ደግሞ የክብሪት ምናምን ማዞር። ዋው አብዛኛው ገጠር ላይ ኩራዝ በክብሪት ምናምን ይጠቀሙታል። እነዛ ነገሮችን እንደ ወቅቱ እንደ ገበያው እና ሶሻል ሚዲያ ላይ በጣም ብዙ ሰዎች እንግሊዝኛ ባለመቻሉ ሊሳለቁበት ሲሞክሩ ነበረ እና ይሄንን ያዩ ሰዎች አሁን በደንብ ይገባቸዋል ብዬ አስባለሁ። እንግዲህ ለራሱ ህይወቱን ለመቀየር ትምህርት ምናምን የሚለውን ነገር ኮምፕሮማይዝ አድርጎ ያደገ ሰው እንግሊዝኛ ፐርፌክት ሆኖ እንዲናገር መጠበቅ በጣም ማይቻል ነገር ነው። ሌላ ምን አማራጭ አለ? ትምህርት ቤት ሄዶ ቁጭ ቢል ይሻላል ወይ ስራ እየሰራ? እና ኢትዮጵያ ውስጥ ያለው ላይፍ እንግዲህ እንደዚህ ነበር እስካሁን ሁላችን የምናውቀው ነገር ነውና ለማንኛውም በዚህ ኢንተርቪው እንዴት አዶናይን አላመሰገንም? ብዙ ሰው እንግዲህ ስለ አዶናይ ደግነት፣ የዋህነት እያነሳ ነበር እና በጣም ሶሻል ሚዲያ ላይ ብዙ አስተያየቶች እየተሰጡ ነው የሚገኙት። እስቲ የተወሰኑትን ላሳያችሁ አንዴ። ምን አንተ አይሾ ስፒድ ነህ? አይሾ ደደብ ነህ እንጂ ነገሩ አዶናይ ካንተ ምስጋና ፈልጎ አይደለም። አመሰገንከው አላመሰገንከው እሱ ያን ሁሉ ነገር ሲያደርግልክ የነበረው ከፈጣሪ አገኛለሁ ብሎ ነው። ለማንኛውም ጋዜጠኛው ራሱ ቢዞርክ ምንም እኮ ፍንክች አልላልክ እኮ ማን የረዳ ቢል ራሱ መስሚያን ድፍን ያደረግከው እኮ በጣም የሚገርም ነው። ካንተ እኩል ከታዋቂነቱ ወርዶ ከተራ ህዝብ ጋር እየተጨፈላለቀ እንግሊዝኛ ሲያስተረጉም የነበረ ሰው እቃ ንብረት እየገዛ አንተን ሰው ለማድረግ የሚጥርን ሰው ለደቂቃ በኢንተርቪው አንድ ደቂቃ እንኳን ስሙን መጥራት ይከብድሃል። በጣም ነው ያስገረመኝ። አዶናይስ የሰው ፍጡር ነው። ሌላ ያስገረመኝ ደግሞ ይህ ታሪክን ተናግረ እስክጨርስ ድረስ ዝም ብዬ ጠበቅኩክ። ለደቂቃ እንኳን ከዚህ ወጥቼ ከዚህ ገብቼ እንዲህ ሳይክል ሰርቼ እንደዚህ ሆኜ ፌስታል ሸጬ ምናምን ስትል ዝም ብዬ ሰማሁ። እስቲ እሱ ራሱ ስለዚህ ጉዳይ የመለሰውን መልስ እስቲ አዲስ ሰምተን እንመለስ። ሰላም እንዴት ናችሁ? ያው ካሁኑ ጀምራችሁ ያው አንዳንዶቹ ከአዶናይ ጋር ለማጣላት በጣም ትግል እያደረጋችሁ ያላችሁት አሉት። ያው እኔና እሱ ደግሞ እንዲህ ብለናል እና ያው ርቀታችን ያው ብዙ ስለሆነ ብዙ ስለምንጓዝ ያው እኔ በምስጋና ብቻ እሱን እንገልጸው ሰው አይደለም። ገና በስራ የማሳየው ሰው ነው እና እሱ ከሰው በላይ ሰው ነው። ለምን ኢቢኤስ ላይ ቀርበ እሱን ሳታመሰግነው ምናምን የምትሉት ነገር አለ። እሱን እኔና እሱ እናውቃለን እና ከዚህ በላይ ከእሱ ጋር ነው ብዙ ስራ የምንሰራው እና ስራችን ደግሞ ጀምረናል። አሪፍ እየሄድን ነው እና እናንተ ያው አንዳንዶቹ ለማጣላት እየሞከራችሁ ያላችሁት ትንሽ እና በጣም እንትን እንለዋለን። ገና ብዙ ስራ እንሄዳለን
ያው እያስተካከል ነው በብዙ ስራና እንደምናስደስታችሁ እርግጠኛ ነኝ። እና ይሄ ቪዲዮ ደግሞ ለአዶናይ ነው። አዶናይ ያው እኔ ከምልህ በላይ አድናቂ ነኝ እና በጣም የምወድ እንትን አለ ሰፖርት ስላደረገኝ ብቻ ሳይሆን ከዛ በፊት ሁላ በጣም አድናቂ ነኝ። ያው ይሄን ብቻ በመናገር አይደለም። እንግዲህ እኔና እሱ እናውቃለን ያለው ነገር አለ በመሀላችን ምን እንዳለና መመሰጋገን ምናምን ምን እንደሆነ እኔና እሱ እናውቃለን ያለው ነገር አለ። እንቀጥል እስቲ። ለማንኛውም ከዚህ በላይ ሰርቼ በስራዬ እንደምትፈልገኝ ሆኜ ለማሳየት ዝግጁ ነኝ እና አብረን ነው ከዚህ በኋላ የምንቀጥለው። ይሄን ጉዳይ በሚመለከት እኔ እንግዲህ ፍንጭ ልስጣችሁ። ራሳቸው መናገር ያልፈለጉት ነገር አለና ኢቢኤስ ላይ የቀረበበትን ቀን ዝም ብላችሁ የራሱ ቲክቶክ አካውንት ላይ ግቡና ኢቢኤስ ላይ እንደሚቀርብ እየተናገረ ምናምን የነበረበትን ቪዲዮ እና ከዛ በኋላ ኢቢኤስ ላይ የቀረበበትን ፖስት የተደረገበትን ቀን እዩ እስቲ ቪዲዮ ማለት ነው። ያው ራሳቸው መናገር ያልፈለጉት ነገር ስለሆነ ነው እኔም በዲቴል ማውራት ያልፈለጉት። ነገር ግን ትልቁ ነገር ምንድን ነው? ይሄ ልጅ ለሶሻል ሚዲያም አዲስ ነው፣ ባይዘወይ አዲስ ነው። ኤቭሪቲንግ ሚዲያ ላይ የሚናገረው ነገር በሙሉ እንደ ፕሮፌሽናል ሁሉንም ነገር ምንን በኋላ ላይ እንደሚያስወቅሰው ምን ደግሞ እንደሚያስመሰግነው አውቆ ምናምን የሚንቀሳቀስበት አይነት ሌቭል ላይ አይደለም። አሁን ቅስሙን ሰብረን ለማስቀመጥ እንዳይንቀሳቀስ ለማድረግ መሞከር ልክ አይደለም። ያው አስተያየት መስጠታችሁ ትክክል ነው፣ ግን አንዳንዶቻችሁ ቱ ኤክስትሪም ተወስዱና ገና በቃ ህይወቱን ለመቀየር ተፍተፍ እያለ ያለ ልጅ ሰብራችሁ ለማስቀመጥ የምትሞክሩ እንደዚህ አይነት አስተያየት የምትሰጡ ሰዎች አላችሁ። ያው የሰው ውድቀትን መመኘት ነው እንጂ ልጁን ለማስተካከልም አይመስልም የአንዳንዶቻችሁ አስተያየትና ይሄ ልክ አይደለም። አዶናይ ተገፍቷል፣ ተጎትቷል፣ ብዙ ሆኗል፣ ብዙ ለፍቷል። ለዚህ ልጅ ብዙ አድርጎለታል፣ አይተናል፣ አድንቀነዋል። ማድነቅ ባለብን ልክ እኔም እንደውም ከማንም ቀድሜ ነው ቪዲዮ የሰራሁበት እርግጠኛ ሆኜ። ይሄ ልጅ ኢንተርቪው ላይ አዶናይን አላመሰግነውም ብሎ በአንዴ አዶናይ የለፋውን ልፋት እኮ ነው ገደል የከተታችሁት። በዚህ ቪዲዮ እናንተ በሰራችሁበት ነገር ተበሳጭቶ በቃ እኔ ሀገሬ ልሂድ ለእንደዚህ አይነት ነገር ብቁ አይደለሁም ብሎ አንገቱን ቢደፋ ምንድን ነው የምትጠቀሙበት? ልጁ በቃ አሁን ተሳካለት ሆነለት ምናምን ስንል አዶናይ ይሄ ልጅ አማርኛ በቁጡ መናገር አይችልም። ምን ሲጠየቅ ምን መመለስ እንዳለበት አይችልም። አፉ ይተሳሰራል፣ አፉ ይንተባተባል። እንዴት ነው ይሄንን የማትረዱት? በቃ አዶናይ ተመሰገነ እኮ። ከዚህ በላይ ምስጋና የምንፈልጋችሁ ማንም በዚህ ልክ ተመስግኖ ማንም በዚህ ልክ ተወደንቆ አይቻላቅም። እኔ አመሰገን ነው አጨበጨብንለት አይደል እንዴ? ይሄ ልጅ እንዴት ስሙን አልጠራም? እንዴት አያመሰግነው? ምን አይነት ምቀኝነት፣ ምን አይነት ክፋት ነው ሰው ለመጣል? ከዛስ ቪዲዮ የተቀረጸው ደግሞ አይሾስፒድ ኢትዮጵያ ከመምጣቱ በፊት ነው። በነገራችን ላይ ይህንን ወጣት አይሾስፒድ የአሜሪካው አይሾስፒድ ወደ አሜሪካ ይዞት ሊሄድ ነው የሚል መረጃ ሶሻል ሚዲያ ላይ የተሰራጨ ነው። ስለዚህ ጉዳይ ነው አሁን የምናወራው። ደግሞ ይሄ ደግሞ ይበልጥ እንዲሰራጭ ያደረገው አዶናይ የራሱ ፔጅ ላይ ሪፖስት ያደረገውም አንድ ቪዲዮ አለ። እሱን ላሳያችሁ። ይሄ የምታዩት የአዶናይ ኦፊሻል ቲክታክ ፔጅ ነው። እዚህ ፔጅ ላይ አንደኛ ፖስት ያደረጉት ቪዲዮ አለ። እዚህ ቪዲዮ ላይ እንደምታዩት ዌልካም ቱ አሜሪካ አይሾው ኢትዮጵያ ብሎ እንግዲህ ፖስት አድርጓል ማለት ነው አንደኛ። ከዛ በኋላ ደግሞ ምንድን ያደረገው ሌላ የራሱ ፔጅ ላይ ሪፖስት ያደረገው አንድ ቪዲዮ አለ። እሱ ቪዲዮ ላይ አንድ መረጃ ተቀምጧልና ይህንን አዶናይ ሪፖስት አድርጎት ነው። ሰበር ዜና፣ ኢትዮጵያዊው ስፒድ በቅርቡ አዲስ አበባ የመጣው ታዋቂው ዩቲዩበር አይሾስፒድ ኢትዮጵያዊውን እሱን መሳይ አሜሪካ ሊወስደው እንዳሰበ ምንጮቻችን ነግረውናል ብለው እንግዲህ ዚምባብዌ ያለውንም ሌላ እንግዲህ 3 ነበሩ ባለፈው አይታችሁ ከሆነ የዚምባብዌንም አይሾስፒድ ይዞት አሜሪካ ሊሄድ እንዳሰበ ምናምን ምንጮቻችን ነግረውናል በሚል አንድ ጥቁር ሰው ሚዲያ ምናምን ብቻ ብዙ ሚዲያዎች ይሄ ነገር ፖስት እያደረጉ ነውና አዶናይም ይሄ ነገር ሪፖስት አድርጎታል። ይሄ ነገር ሀፕን ሊያደርግ ይችላል ወይ የሚለውን እኔ ልንገራችሁ። ሀፕን ሊያደርግ ይችላል ወይ የሚለውን ከዚህ በፊት ከነበሩ ልምዶች አንጻር ሶሻል ሚዲያ ላይ ከተፈጠሩ ነገሮች አንጻር ልንገራችሁ። አንደኛ ቀድሜ ልናገር የምፈልገው ነገር ያርግለት፣ በቃ ያርግለት፣ ዜናውን እውነት ያርግለት። በቃ እኔ ይሂድ አሜሪካ ይዞት ሂድ ነው፣ ላይፍ ቼንጂንግ ስለሆነ ማለት ነው ይሄ ነገር። እና ይሄ ነገር ሀፕን ሊያደርግ ይችላል ወይ የሚለውን ከዚህ በፊት ሶሻል ሚዲያ ላይ ከተፈጠሩ ነገሮች አንጻር ለማስረዳት ያክል
ሁለት ምሳሌዎችን ልስጣችሁ ስትሪመሮች ያደረጓቸው ነገሮች ማለት ነው። ጥሩ ስትሪመር ካይስናት ይባላል። አሜሪካዊ ስትሪመር ነው። እሱም እንደ አይሾስፒድ ግን አብዛኛውን ጊዜ እንደዚህ IRL የሚባሉ ኢን ላይፍ የሚባሉ ማለት እየተንቀሳቀሰ ሳይሆን ስትሪም የሚያደርገው የሆነ ስቱዲዮ ላይ ነው ስትሪም የሚያደርገው ብዙ ጊዜና ይሄም ስትሪመር ነው። እና ካይሴናት እንግዲህ አንዳንዴ IRL ስትሪሞችን ያደርጋልና በዛ ሰዓት ይህንን ሬ የሚባል ልጅ ያገኛል ማለት ነው። ሬ እንግዲህ እነሱ የሰጡት ስም ነው። እንግዲህ ሲገናኙ በጣም ኤክሳይትድ ሆኖ ነበር ያገኘው እንደምታዩት። በቃ እሱን ሲያይ በጣም አድንቆት ምናምን አበደ። በጣም ሰዎችም ወደዱ የእሱን ሪያክሽን። እንግዲህ እንደምታውቁት ኤዥያ አካባቢ ብዙ ነገሮችን ቁጥብ ናቸው አይታችሁ ከሆነ ጃፓን ምናምን እና ይሄ ልጅ ግን ቱ ማች ኤክሳይትድ ሆኖ ምናምን ሲል ገርሞታል። ስትሪመሩም ካይሴናትም ገርሞት ነበር እና ብቻ ይሄ ስትሪመር እንግዲህ ካይሴናት ጃፓን በሄደበት ሰዓት ይህንን ከታይዋን የመጣ ሬ የሚባል ልጅ እዛው አግኝቶ ነበር ማለት ነው በወቅቱ። እና እንዳያችሁት እንግዲህ ይሄም ልጅ እንግሊዝኛ በጣም ነው የሚቸገረው በጣም ማለት ነውና በጣም ፈኒ ነበረ። ሰዎች ይሄን ነገር በጣም ወደዱ፣ የሱን ካራክተርን በጣም ወደዱና ከዛ በኋላ እንግዲህ ከዚህ ነገር በኋላ ምንድነው የተፈጠረው? ይሄን ሬ የሚባለው ልጅ አሜሪካ ወሰደው ማለት ነው ካይሴናት። የሚገርማችሁ በጣም ፖፑላር ከሆኑ ሰዎች ጋር ተገናኝቷል። ኬቪን ሃርትን ታውቁታላችሁ። እንግዲህ ከኬቪን ሃርት ጋር ጭምር እንግዲህ ስትሪም ለማድረግ በቅቷል ማለት ነው። ይሄ እንደምታዩት በጣም ተወዳጅ ነው ሬ። በቃ እንግሊዝኛ አክሰንቱ በጣም ያስቃል ምናምን ብዙ ሰዎች ወደውታልና ይሄ ብቻ አይደለም። ይሄ ሬ የሚባለው ልጅ እንግዲህ አሜሪካ ድረስ ወስዶት አንዳንዴ እንደውም የሆነ ነገር ሲያጠፋ ምናምን ታይዋን ነው የሚመልስ ምናምን እያለ ሞድ ይዝበታል ማለት ነውና ብቻ ይሄ ልጅ ብቻ አይደለም። ሌላም ደግሞ አንድ ከብራዚል ይሄም እንግዲህ እንግሊዝኛ በደንብ አይችልም ይሄ ልጅ ራሱ አሁን ሬ ያልኳችሁ ልጅና ሌላም ከብራዚል ራሱ ካይሴናት ሌላም ሰው ወደ አሜሪካ ወስጧል እና ያን ልጅ ደግሞ ላሳያችሁ። ቶታ ይባላል። Twitch Tota. Oh, you streaming? It's streaming. Okay. No. So wait, hold on. So shut your brother. Tota. እና ይሄ በእንግሊዝኛው በጣም ነው የሚያስቆቃ። ቶታሊ አይችልም ማለት ይቻላል። የሆነ ፓርት አሳያችኋለሁ። በጣም ዝገት ነው ጭራሽ አይግባቡም እና ይሄንን ልጅ ራሱ ወስዶታል ወደ አሜሪካ። ላሳያችሁ አንዴ። What the Tota? Zero. Tota. What that mean? Hi. Tota. Oh, olha a mensagem que eu te mandei, bro, no Instagram. Olha. እሱ በእንግሊዝኛው ነገር ስለው ያኛው ደግሞ በራሱ ቋንቋ ይለዋል ምናምን ብቻ አልተግባቡም። ግን ይሄንንም ሰው በጣም ወደደ ማለት ካራክተሩ ኢነርጂው ምናምን በጣም ያስቅ ነበርና እንግሊዝኛ ሲያወሩ ላሰማችሁ። እንግሊዝኛ ጭራሽ አይግባቡም ነበር። እስቲ እንግሊዝኛ ሲያወሩ ላሰማችሁ። እናንተ ኢትዮጵያ አይሾስፒድ ላይ በጣም ብዙ አላችሁ፣ ግን የዚህኛው ደግሞ ይለያል ጭራሽ። ላሳያችሁ አንዴ። Okay. So listen, wait, hold on. So I would say in Brazil, when we meet, me and you meet. Yeah. When me, you meet. You meet in Brazil. Yeah. Me, you meet for first time. Yeah. Like me, you meet for the first time. You meet for the first time. Yeah. ጭራሽ አይገባው ጌታ። የኢትዮጵያ አይሾስፒድ ይሄንን ትንሽ ይረዳል ብዬ አስባለሁ። በምልክት ቢለው በቃ ያልተጠቀመው ቃል ራሱ የለምና ጭራሽ አንደርስታንድ ሊያደርገው አልቻለም። Yes. See. Me, not like in Brazil. Yeah. Before. Yeah. And remember, I came to Brazil. Yeah. And we see each other. Yeah. And we took a picture and we go to the club. Remember? We went to the club. We party. And yeah, bro. Yes. I give up. I give up አለው። ጭራሽ ያልተረዳውም እስካሁን ያለው ነገር ዝም ብሎ እንትን እያለ ነበር። I give up, bro. You give up? Yeah. Why? I give up. Why? I don't speak English. ይሄ ልጅ በጣም ነው የሚያስቀኝ ሳይሆን ራሱ ማለት ነው። እብድ ናቸው በቃ። እና እነዚህ ሁለት ልጆች እንደ ምሳሌ ያነሳውላችሁ እንግዲህ የኢትዮጵያውን አይሾስፒድም አሜሪካዊ አይሾስፒድ እንደነዚህ ልጆች ይዞት ሊድ ይችላል እና እንግሊዝኛ አለመቻሉ ምናምን እንደውም ያው ለስትሪሙ በጣም አሪፍ ነው የሚሆነው እንጂ
ያን ያክል ኔጌቲቭ ምናምን ሳይድ አይደለም። በቃ ሌላ ካራክተር ነው የሚፈጥረው እዛ ጋርና እነሱ ለራሳቸው ይጠቀማሉ እንደዚህ አይነት ሰዎችን ማለት ነው። አይሾስፒድ አሜሪካዊም ይጠቀማል ይሄ ልጅ በመሄዱ አንደኛ በጣም ይመሳሰላሉ ምናምን እና እውነት ያርግለት የምላችሁ ለዛ ነው። ፖፑላር ሆኖ ኢንተርናሽናል ሊሆን ይችላል ይሄ አይሾስፒድ ማለት ነው ኢትዮጵያዊ ሳምሶን እና እግዚአብሔር እንግዲህ ያርግለት። ግን ከዚህ እሱ መስራት ይጠበቅበታል፣ ካራክተሩን ቢልድ ማድረግ ምናምን ይጠበቅበታል። ይሄ ዜና እውነት ሆኖ ከአንድ ደቡብ ወላይታ ውስጥ ሁምቦ ከሚባል ከተማ ወጥቶ በእንደዚህ አይነት አጋጣሚ የሰው ላይፍ ሲቀየር በቃ ደስ ይላል ስታየው ራሱ ማለት ነው እና እነዚህ ሁለት ምሳሌዎች ነገሩ እንደሚቻል የሚቻል ነገር እንደሆነ ማሳያ ናቸው። ባለፈው ከዚህ ጉዳይ ጋር በተያያዘ እንግዲህ ሞዴል ሀሴት ደረጀ ሚስ ሀሴት ደረጀን ስናደንቃት ነበረ ስንት ነገር ብለን መጨረሻ ላይ እንግዲህ ግብጽ ይዟት ሄደ ተብሎ ብዙ ተወራ ማለት ነው። ይሄ ነገር እውነት ነው ወይስ አይደለም የሚለው ለማጣራት ዘልዬ ነው የገባሁት የሷ ፔጅ ላይ። ግብጽ ሄዳለች የሚለውን መረጃ ከዚህ ቪዲዮ ጋር አብሮ ሲለጥፉ ነበረ። ቪዲዮን ላሳያችሁ እና እንደምታዩት እንግዲህ የግብጽ ፒራሚዶች አካባቢ ነበረች። ስለዚህ እሱም ትናንትና እንግዲህ ግብጽ ነበረ ማለት ነው። በነገራችን ላይ የአይሾስፒድ የግብጽ ስትሪም በጣም በቃ የተመታ ስልችት የሚል የሆነ ለማየት ራሱ ማያጓጓ መንገድ ላይ ሲሄድ ትራፊክ መጨናነቅ ምናምን። በዛ ላይ እሱ ስትሪም ከሚያደርግበት አንድ ቀን በፊት ከአፍሪካ ዋንጫ እንግዲህ ወጥተዋል ማለት ነው። ተሸንፈው ወጥተዋል እና በዛ ምክንያቱም ተበሳጭተው ነው ይባላል። ግን ስትሪሙ በጣም ደባሪ ነበር። ከተማዋ በጣም ጠባብ፣ መኪና መንቀሳቀስ የማይችልበት፣ በዛ ላይ ደግሞ አስጎብኚዎቹ ጭራሽ በቃ ከሱ ጋር ሊግባቡ አልቻሉም እና ኢትዮጵያውያን የድል ቀን ነው ያለው። ለዛ ነው እንግዲህ ኢትዮጵያ እንደዛ ነግሳ በጣም በሚያምር መልኩ የሚገርም ስትሪም ተደርጎ ኢትዮጵያ ውስጥ ከዛ ኢጅፕት ሲሄድ ደግሞ የግብፁ በጣም የተመታ ሲሆን እንግዲህ የጠላት ወዳጅ ነው እንደሚባለው ይህንን ያዩ ሰዎች ኢጅፕትን ሲጠሏት እኛ ደስ ይለናል ማለት ነው። ለማንኛውም ግብፅ ተዋርዳ ኢትዮጵያ ነግሳ መሸች፣ ነግሳ ማለት ነው በዛ ቀን። ለማንኛውም በጣም ብዙ ሰዎች የኢትዮጵያን ስትሪም እና የግብፁን ስትሪም እያነጻጸሩ ኢንተርናሽናል ኮንቴንት ክሬተሮች ራሱ በጣም ብዙ ቪዲዮዎችን ሲሰሩ ነበር። ኤኒዌይ ይሄ ቪዲዮ በጣም እኔንም ሜንሽን እያደረጋችሁ ነበር። ትናንትና እንደዛ ስታሽቃብጥላት፣ ትናንትና እንደዛ ስትልላት የነበረችው ልጅ አይሾስፒድ ይዟት ሄዷል ግብፅ ምናምን እያላችሁ እኔንም ሜንሽን እያደረጋችሁ ነበረ። ግን መረጃውን አጣርቼ በደረስኩበት መረጃ መሰረት ይሄ ቪዲዮ የቆየ ነው። ከወራት በፊት ግብፅ ሄዳ የተቀረጸችው ነውና ሚስ ሀሴት ደረጀ እንደዚህ አሽቃብጠንማ አታዋርደንም ብዬ እርግጠኛ ነበርኩ። ስገባ እውነትም ከወራት በፊት የተለቀቀ ቪዲዮ አምጥተው ነው እንግዲህ ግብፅ ይዟት ሄዷል ተዋረድን ምናምን ሲሉ የነበሩት ብዙ ሰዎች እና እውነታው እንግዲህ እሷ ከእሱ ጋር አብራ ግብፅ አልሄደችም። ስለዚህ ሪያሊቲው ይሄ ነው። የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።